ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችን ከኢቲቪ 57 ወደ ሰዓቱ የስፖርት ዜናዎች እናልፋለን። ሲንቄ ባንክ የስፖርት ዜናዎቻችን አጋር ነው። ከዜናዎቹ ጋር ደግነት መኩሪያ አብሬያችሁ ቆያለሁ። ኢትዮጵያዊ ከመሆኔ ባለፈ የወታደር ልጅ መሆኔ ሀገሬን ማገልገል ምን ማለት እንደሆነ በሚገባ አውቀዋለሁ። እድሉንም በድጋሚ በማግኘቴ ኩራት ይሰማኛል ሲሉ አዲሱ የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ ተናገሩ። አሰልጣኙ ብሔራዊ ቡድኑን ለአፍሪካ ዋንጫ እንዲያበቁም ትልቅ ኃላፊነት ተጥሎባቸዋል ተብሏል። የዋሊያዎቹን አዲስ አሰልጣኝ ሹመት አስመልክቶ ዛሬ ጋዜጣዊ መግለጫ ተሰጥቷል። አብርሃም አድማሱ ተከታትሎታል። ከልጅነቴ ጀምሮ ስለ ሀገር፣ ስለ ባንዲራ ሲነገረኝ የኖርኩ ሰው ነኝ። ሀገሬን ለመምራት የ130 ሚሊዮን ሕዝብ አደራ ሀገሩን ለሚወድ ኢትዮጵያዊ ባንዲራውን መረከብ ቀላል ነገር አይደለም። ስለዚህ በዛ ደረጃ ከፍተኛ ክብር ነው የሚሰማኝ። ይህንንም ደግሞ ኃላፊነት ባለኝ አቅሜ ሁላ ለመወጣት የምችለውን ሁላ ለማድረግ ተጫዋች ሆኜ የለበስኩትን ባንዲራ አሁን ደግሞ በድጋሚ ስመራው በከፍተኛ ስሜት ነው ማገለግለው። ከቀናት በፊት የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳሌን የኢትዮጵያ ብሔራዊ ቡድን አሰልጣኝ አድርጎ መሾሙ ይታወሳል። የአሰልጣኙን ሹመት አስመልክቶ በተሰጠው ጋዜጣዊ መግለጫም ዳግም ከ11 ዓመታት በኋላ የኢትዮጵያ ብሔራዊ ቡድንን የማሰልጠን ዕድል ያገኙት አሰልጣኝ ዮሐንስ ሳሌ የኢትዮጵያ እግር ኳስ ውጤታማ እንዲሆን ሁሉም ሀገሩን ማስቀደም አለበት ብለዋል። በተለይም የስፖርት ሚዲያውን አሁናዊ የዘገባ ስርዓት የተቹት አሰልጣኙ ሀገር ክብሯን በጠበቀ መልኩ ልትተዋወቅ ይገባታል ሲሉ ተናግረዋል። በየትኛውም መንገድ ቢሆን ከሀገር በላይ ምንም ነገር የለም። እዚያውን ቁጭ ብለን የምናወራው የምነጋገረው ሀገር ስላለ ነው። እኔ እዚህ ጋር ስቀመጥ ሀገሬን ወክዬ ነው። እኔን አታክብሩኝ፣ ሀገር ግን መከበር አለባት። በእኔ ሰበብ በእኔ ምክንያት ሀገርን የሚያዋርድ ነገር ከጋዜጠኞች ስሰማ አፍራለሁ። ከአሰልጣኝ መሳይ ተፈሪ ስንብት በኋላ ፌዴሬሽኑ ለብሔራዊ ቡድኑ ሁነኛ አሰልጣኝ ለመቅጠር የተለያዩ መመዘኞችን ይዞ የቀድሞ የዋሊያዎቹ አለቃ አሰልጣኝ ውበቱ አባተ፣ የኢትዮጵያ ንግድ ባንኩን አሰልጣኝ በጸሎት ሉል ሰገድና አሰልጣኝ ዮሐንስ ሳሌን ማወዳደሩን የተገለጸ ሲሆን አሰልጣኝ ዮሐንስ ሳሌም ከእጩዎቹ የተሻለ ይሁንታ አግኝተው ኃላፊነት እንደሰጣቸው የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ተናግረዋል። ታህሳስ 27 2018 ዓ.ም ጀምሮ እስከ ታህሳስ 26 2020 ድረስ ለ2 ዓመታት የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆነው ያገለግላሉ። የተቀመጠባቸው ግዴታ ደግሞ ለ2027 የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድንን ማሳለፍ ነው። ለዚህም ደግሞ 513,000 ወርሃዊ ደሞዝ ይከፈላቸዋል። ያልተጣራ ማለት ነው። የተጣራ ሲሆን 300,000 አካባቢ ይመጣል ማለት ነው። ከዛ በተጨማሪ የተለያዩ ጥቅማ ጥቅሞች ይኖራሉ። የነዳጅ ወጪ ክፍያ፣ የስልክ፣ የማትጊያ በሚል የተለያዩ ክፍያዎች ይኖራሉ። ከኢንስትራክተር መንግስቱ ወርቁና አሰልጣኝ አስራት ኃይሌ ብዙ ተምሬያለሁ ያሉት አሰልጣኙ ወደዚህ ቦታ የመጣሁት ሀገሬን ለማገልገል እንጂ የግለሰቦችን ሀሳብ ለማራመድና ጉቦኛ ለመሆን አይደለም ያሉ ሲሆን በኢትዮጵያን ተጫዋቾች ሙሉ እምነት እንዳላቸውም ገልጸዋል። እኔ የማሰለጥነው ወይም የማሰለጥነው ሲስተም የምመርጠው ባሉኝ ተጫዋቾች አቅም ነው። ባሉኝ ተጫዋቾች አቅም ነው። ያ ወሳኝ ነው። ተጫዋቾቼን የምመርጠው አሁን ካለው ሁኔታ ተነስቼ ነው። ማን ያሉን፣ ምን አይነት ተጫዋቾች ነው ያሉን፣ በዛ መሰረት እኔ ከምፈልገው ጋር አብሮ ይሄዳል። ያኔ ግን የተጠየቁትን እያሟላሁ ነው እያለሁኝ ነው የተነሳሁት። አዲክን ዮሴፍ ምናምን በዛን ሰዓት ብዙ ነገር ኢንፎርሜሽኑ ያላቸው፣ ምክንያቱም የአፍሪካ ዋንጫ ገና መውደቅ ማለፋችን አልተረጋገጠም። ቻን ተባልኩኝ፣ ቻን አሳልፍ ያለው በወቅቱ ሴካፋ ተባለ፣ ሴካፋ 3ኛ ወጥተናል። 2 ጨዋታ እያለን የተነሳሁት እንዳስተማሪም ሳስተምር ምለው ይሄንን ነው። የምትቀጠረው ልትባረር ነው። ስለዚህ ማንኛውም ሰዓት ፌዴሬሽኑ ውጤትም እያመጣ ሊያሰናብት ይችላል። ሌሎቹን ነገሮች የሚወስነው ኮንትራት ነው። አንዱ ልንግባባ እንትን የሚለን ነገሮች ያ ነው። በሴካፋ ከ17 ዓመት በታች የታዳጊዎች ቡድን ላይ የታየውን ተስፋም ለማስቀጠል መዘጋጀታቸውን የገለጹት አሰልጣኝ ዮሐንስ ሳሌ ከፋሲል ከነማ ጋር እንደማይቀጥሉና ትኩረታቸውን ሙሉ ለሙሉ ብሔራዊ ቡድን ላይ እንደሚያደርጉም በመግለጫው ወቅት ተጠቁሟል።
በ14ኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ ቀጥለው ሲደረጉ ኔጌሌ አርሲ አራተኛ ተከታታይ ድሉን አሳክቷል። ሲዳማ ቡና ደግሞ አቻ ተለያይቷል። በአዲስ አበባ ስታዲየም ከምድረገነት ሽረ የተጫወተው ኔጌሌ አርሲ 1-0 በመርታት አራተኛ ተከታታይ ድሉን አሳክቶ ደረጃውንም ወደ ሁለተኛ ከፍ አድርጓል። ከቤ ብዙነህ ብቸኛዋን የኔጌሌ አርሲን የማሸነፊያ ግብ አስቆጥሯል። ሲዳማ ቡና ደግሞ አዳማ ላይ ከአርባ ምንጭ ከተማ ጨዋታውን አድርጎ 0-0 አጠናቋል። አዲስ አበባ ስታዲየም ላይ የተደረገ ሌላ ጨዋታ አዳማ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ አንድ አቻ ተለያይተዋል። ወደ ውጭ መረጃዎቻችን ስናልፍ በእንግሊዝ ፕሪሚየር ሊግ 21ኛ ሳምንት ተጠባቂ መርሃ ግብር አርሰናል ከሊቨርፑል ዛሬ ምሽት የሚያደርጉት መርሃ ግብር ይጠበቃል። አርሰናል ዛሬ በኤምሬትስ ስታዲየም ሊቨርፑልን የሚያሸንፍ ከሆነ ከተከታዩ ያለውን የነጥብ ልዩነት ወደ 8 የሚያሰፋ ይሆናል። አርሰናል ከሊቨርፑል በመጀመሪያው ዙር የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል በሶቦዝ ላይ የቅጣት ምት ግብ 1-0 ማሸነፉ የሚታወስ ነው። በስፔን አሸናፊዎች አሸናፊ ዋንጫ የግማሽ ፍጻሜ ጨዋታ ዛሬ በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርጉት ጨዋታ ይጠበቃል። ምረት ተስፋዬ ተጨማሪ አላት። 44 ዓመታትን ያስቆጠረው የስፔን ሱፐር ካፕ ዛሬም የግማሽ ፍጻሜ ጨዋታ ሲደረግ ሁለቱን የከተማ ተቀናቃኝ ክለቦችን ሪያል ማድሪድና አትሌቲኮ ማድሪድን በጅዳ ያገናኛል። የከተማው ስኬታማ ክለብ ሪያል ማድሪድ ለ15ኛ ጊዜ ዋንጫውን ከፍ ለማድረግ ሲያልም አትሌቲኮ አራተኛውን ለማሳካት ወደ ፍጻሜው አማትሯል። እንዳለፉት 12 የማድሪድ ደርቢዎች ግቦች የሚቆጠሩበት እንደሚሆን ይጠበቃል። የመጀመሪያ ዓመቱ አልጋ ባልጋ ያልሆነለት ዣቪ አሎንሶ ተከታታይ ጨዋታዎችን በማሸነፍ ጫናውን ገሸሽ አድርጓል። በስፔን ላሊጋ 19ኛ ሳምንት ሪያል ቤቲስን 5-1 ማሸነፉ ይታወሳል። ለአጥቂው ኬሊያን ምባፔ በጉዳት አለመኖር ለእንደነ ጎንዛሎ ጋርሺያ ያሉ አጥቂዎች እድሎችን ሲፈጥር የ21 ዓመቱ የፊት መስመር ተጫዋች እድሉን በሚገባ እየተወጣ ይገኛል። ሁለቱን ጨዋታዎች ማሸነፍ ከቻለ ለስፓኒያርዱ አሰልጣኝ በሎስ ብላንኮቹ ቤት የመጀመሪያውን ዋንጫ የሚያሳካበት ይሆናል። ሪያል ማድሪድ በአራት ክለቦች ፎርማት በስፔን ሱፐር ካፕ ለፍጻሜ ማለፍ የተሳነው በ2021 በአትሌቲክ ክለብ የተሸነፈበት ጨዋታ ብቻ ነበር። ተቀናቃኙ አትሌቲኮ ማድሪድ በ5 ያለፉ ጨዋታዎች ያለ ሽንፈት ተጉዟል። በአራቱ አሸንፎ በአንዱ አቻ ተለያይቷል። ባለፉ ጨዋታዎች በጥሩ አቋም ላይ የሚገኘው የዲየጎ ሲሞኔው ቡድን ያለመሸነፍ ጉዞውን ለማስቀጠል ይጫወታል። አትሌቲኮ ማድሪድ በስፔን ሱፐር ካፕ በአራት ክለቦች የውድድር ቅርጽ ካደረጓቸው 3 የግማሽ ፍጻሜ ጨዋታዎች አንድ ጊዜ ብቻ አሸንፏል። በ2020 ባርሰሎናን 3-2 የረቱበት፣ ከ2020 በኋላ በ2022 እና በ2024 በአትሌቲክ ቢልባውና በሪያል ማድሪድ ተሸንፏል። ዳኒ ካርቫል እና ትሬንት አሌክሳንደር አርኖልድ ከሪያል ማድሪድ ስብስብ ጋር ጂዳ ይገኛሉ። ጉዳት ላይ የሚገኘው ኬሊያን ምባፔ ከስብስቡ ውጭ ሆኗል። ዲኑ ሄሰን ወደ ቋሚ አሰላለፍ እንደሚመለስ ይጠበቃል። በአትሌቲኮ በኩል ክሌሜንት ሌንግሌ፣ ኒኮላስ ጎንዛሌዝ እና ፓብሎ ባሪዮስ ከስብስቡ ውጭ ናቸው። ኮነር ጋላገር እና ኮኬ በአማካይ ክፍል ይጣመራሉ ተብሎ ይጠበቃል። ጨዋታው ምሽት 4 ሰዓት ይደረጋል።